በፊት በማሽን ስራ ለመጀመር ትልቅ ቦታ ከፍተኛ ካፒታል ወይም ትልቅ ዕውቀት ያስፈልጋል የሚል እምነት ነበር። ዛሬ ግን ነገሮች ተቀያይረዋል። አንዳንድ ሰዎች ከቤታቸው ቢዝነስ መጀመር ችለዋል፣ ያውም ከአነስተኛ ክፍል ቤት። ትልቅ ቦታ፣ ከፍተኛ ካፒታል ወይም ትልቅ ማሽን ሳያስፈልጋቸው ውጤታማ መሆን እየጀመሩ ነው። እድሜ ለቻይና በአነስተኛ መጠን በምትሰራቸው ማሽኖች ብዙዎች ህይወታቸው እየተለወጠ ይገኛል። እነዚህን አነስተኛ ማሽኖች ተጠቅመው እርሶም ወደ ቢዝነስ መግባት ይችላሉ። የመጀመሪያው የቻይና ማሽን የስሊፐር መስሪያ ማሽን ነው። ይሄ ማሽን እጅግ አነስተኛ ሲሆን በአነስተኛ ክፍል ውስጥ አስቀምጠው ስሊፐሮችን በስፋት እየሰሩ ለገበያ የሚያቀርቡበት አነስተኛና ምርጥ ማሽን ነው። ብዙ ሰዎች የስሊፐር ማሽን ሲባል ስሊፐር ምን ያህል ያስፈልጋል የሚል ጥያቄ ሊያነሱ ይችላሉ። ነገር ግን ሁሉም ሰው ስሊፐር ያስፈልገዋል። ከዝቅተኛ ገቢ ካላቸው ቤተሰቦች እስከ ከፍተኛ ገቢ ያላቸው ሰዎች ድረስ ስሊፐርን የማይጠቀም የለም። ስለዚህ እንግዲህ ፍላጎቱ ከፍተኛ ነው ማለት ነው። ሆቴሎች፣ ስፓዎች፣ ሆስፒታሎች፣ ቤቶች፣ የተለያዩ ቦታዎች ላይ ስሊፐሮች ተፈላጊ ናቸው። እንደየሁኔታውም ዋጋቸውም ቢሆን የስሊፐሮቹ ዋጋ ማለት ነው የተለያየ ነው። በጥቂት 100 ብሮች ከሚገዙ ስሊፐሮች ጀምሮ እስከ ሺዎች የሚቆጠር ዋጋ የሚወጣላቸው ስሊፐሮች በስፋት እየተመረቱ ለገበያ ይቀርባሉ። ይህ የስሊፐር ማሽን ለምን ተመረጠ ከተባለ ብዙ ነገሮች ሊነሱ ይችላሉ። የመጀመሪያው ጉዳይ አነስተኛ መሆኑ ነው። ስለዚህ አነስተኛ ቦታ ላይ አስቀምጠው ስራውን መስራት ይችላሉ። አንዳንድ ማሽኖች በሰዓት ከ120 እስከ 200 የሚደርሱ ስሊፐሮችን መስራት የሚያስችሉ ናቸው። ለስሊፐር መስሪያ የሚሆነው ግብዓት ደግሞ በርካሽ የሚገኝ መሆኑ ስራውን የበለጠ ተመራጭ አድርጎታል። በብዙዎች ዘንድ ተፈላጊ መሆኑ በቀላሉ የራስዎትን ብራንድ መስርተው ስራውን ማስፋፋት መቻሎም የስሊፐር ማሽንን ይበልጥ ተፈላጊ አድርጎታል። ለሆቴሎች፣ ለካፌዎች፣ ለትምህርት ቤቶች፣ ለሱቆችና ለተለያዩ ቦታዎች በማቅረብም ገቢ የሚያገኙበት ስራ ነው። ስሊፐሮቹን በጅምላ ለሱቆች በመሸጥ ወይም ደግሞ የተለያዩ ህትመቶችን ስሊፐሮቹ ላይ በማድረግ ለተለያዩ ሆቴሎች፣ ሆስፒታሎችና ለተለያዩ አካላት በመሸጥ ገቢ ሊያገኙበት ይችላሉ። ሌላኛው አማራጭ ደግሞ ኦንላይን ለምሳሌ በቲክቶክ ወይም ደግሞ በፌስቡክ እያስተዋወቁ መሸጥም ሌላኛው አማራጭ ነው። በተለይም ደግሞ ዲዛይን የመስራት ችሎታ ካሉት በተለያየ ዲዛይን ስሊፐሮቹን በመስራት ለገበያ በማቅረብ ተመራጭ መሆን የሚችሉበት እድልም ከፍተኛ ነው። ብዙ ሰዎች አንድ የሚሉት ጉዳይ አለ። ውጤታማ ለመሆን በትልቁ ስራ መጀመር አስፈላጊ ነው ይላሉ። ነገር ግን ውጤታማ ለመሆን ሁል ጊዜ በትልቁ መጀመር ላያስፈልግ ይችላል። ይህ የስሊፐር ማሽንም አንደኛው የዚህ ማሳያ እንደሆነ በብዙዎች እየተመሰከረለት ይገኛል። ሁለተኛው ማሽን እንመልከት። ሁለተኛው ማሽን ደግሞ የካልሲ ማምረቻ ማሽን ነው። ሰዎች በየጊዜው ከሚገዟቸው ነገሮች መካከል አንደኛው ካልሲ መሆኑ ምንም የሚያጠራጥር ጉዳይ አይደለም። ይቀደዳሉ፣ ይጠፋሉ፣ ፋሽኑ ይቀየራል። በተለያየ ምክንያት በየጊዜው ከሚገዙ ነገሮች መካከል አንደኛው ካልሲ መሆኑ ምንም ጥርጥር የለውም። ሲቀደድ፣ ሲጠፋ ወይም ደግሞ ፋሽኑ ሲቀየር ሰዎች ወደ ገበያ ወጥተው ካልሲዎችን መግዛታቸው የተለመደ ጉዳይ ነው። በዚህ ምክንያት ነው እንግዲህ የካልሲ ገበያ ትልቅ መሆኑ የተመሰከረለት። ይህንን ቢዝነስ እንግዲህ ከቤቶ መጀመር ይችላሉ፣ ያውም በአነስተኛ ማሽን፣ ያውም ደግሞ ቻይና በምትሰራው አነስተኛ ማሽን። በዚህ ማሽን ተጠቅመው በተለያዩ ቀለሞች፣ በተለያዩ ዲዛይኖች ለስፖርት፣ ለትምህርት ቤት፣ ለተለያዩ ቦታዎች የሚያገለግሉ የተለያዩ አይነት ካልሲዎችን አምርተው ለገበያ ማቅረብ ይችላሉ ማለት ነው። ዛሬ ሰዎች የተለያዩ አይነት ምስሎች ያሉባቸው፣ አስቂኝ ስዕሎች ያሉባቸው፣ የስፖርት ምስሎች የተለጠፉባቸው፣ የካርቶን ካራክተሮች የተለጠፉባቸው ወይም ላው ላይ የተሰሩባቸው በርካታ አይነት ካልሲዎችን በመግዛት እየተጠቀሙ ይገኛሉ። ስለዚህ እርሶም ወደዚህ ቢዝነስ በመግባት በካልሲ ማምረት ተሳትፈው ከፍተኛ የሆነ ገቢ ማግኘት ይችላሉ ማለት ነው። ማሽኑ ትልቅ ቦታ አይፈልግም። አነስተኛ ቦታ ካሉት ስራውን በቀላሉ መጀመር ይችላሉ። ሌላው ነገር ደግሞ ምንድነው? ተረፈ ምርቱ ብዙ አይደለም። ይህ ማለትም ደግሞ ብዙ የሚያቃጥሉት ወይም ደግሞ የሚጠፋቦት ነገር አይኖርም ማለት ነው። በተለያየ ዲዛይን ለሆቴሎች፣ ለትምህርት ቤቶች፣ ለእግር ኳስ ቡድኖች እንዲሁም ለተለያዩ ጉዳዮች ካልሲዎችን በጥራት አምርተው ማቅረብ የሚችሉበት እድልም ይኖራል። ከዚህ በተጨማሪ በኦንላይን የመሸጥ እድሉም ከፍተኛ እንደሆነ ብዙዎች እያስመሰከሩ ይገኛሉ። በደንብ ከሰሩ፣ ጥራት ካለው
ተፈላጊነቱ ከጨመረ ደግሞ ሀገር ውስጥ ብቻ ሳይሆን ወደ ውጭ ሀገርም በመላክ ገቢ ያውም በዶላር ሊያገኙበት የሚችሉበት ትልቅ የስራ ዕድል እንደሆነ በተለያዩ ሀገራት በዚህ ስራ የተሰማሩ ሰዎች በተደጋጋሚ ጊዜ እያስመሰከሩ ይገኛሉ። ኦንላይን በቲክቶክ እና በፌስቡክ በተለይም በቲክቶክ በመሸጥ ትርፋማ መሆን ይቻላል። ከዩኒፎርም ጋር ተመሳሳይ የሆኑ ጥራት ያላቸው ካልሲዎችን በማምረት ለትምህርት ቤቶች ማቅረብም ይቻላል። ለሱፐርማርኬቶች፣ ለቡቲኮች በማቅረብም ጥሩ ገቢ የሚያገኙበት የስራ ዘርፍ ነው። እኛ ሀገር ብዙም አልተለመደም እንጂ በውጭ ሀገራት ካልሲም በስጦታ መልክ መስጠት የተለመደ ጉዳይ በመሆኑ ጥራት ያላቸው እጅግ በተለየ ሁኔታ የተሰሩ ካልሲዎችን ማምረት ከቻሉ ደግሞ በስጦታ መልክ ሊሰጡ የሚችሉበት እድልም ይኖራል። አሁን ሰዎች ቲክቶክ ላይ የተለያዩ አስቂኝ የሆኑ ካልሲዎችን በማየት ብቻ ወደ ግዢ የሚገቡበት ሁኔታ እንዳለ በተደጋጋሚ ጊዜ እየተስተዋለ ይገኛል። ይህ ደግሞ ዘመናዊው የቢዝነስ አካሄድ እንደሆነ ብዙ የኢኮኖሚ ባለሙያዎች በመግለጽ ላይ ይገኛሉ። ዋናው ነገር ግን ውጤታማ ለመሆን ትልቅ ፋብሪካ ሊኖሮት አይገባም። ፈጠራ ካሎት፣ ጥራት ያለው ነገር መስራት ከቻሉ በአነስተኛ ማሽን ከቤቶ ሆነው ውጤታማ የሆነ ቢዝነስ በዚህ የካልሲ ማሽን መስራት ይችላሉ ማለት ነው። ሶስተኛው የቻይና ተመራጭ ማሽን ደግሞ የልብስ መስፊያ ማሽን ነው። ይሄ ግን የተለመደው አይነት የልብስ መስፊያ ማሽን አይደለም። ማሽኑ የተለያዩ አይነት ጽሑፎችን የሚጽፍ፣ የተለያዩ አይነት ዲዛይኖችን የሚሰራ፣ ስዕሎችን በስፌት የሚያቀርብና ያለቀላቸው ልብሶች ላይ የተለያዩ አይነት ዲዛይኖችን መስራት የሚያስችል የልብስ ስፌት ማሽን አይነት ነው። በእንግሊዝኛ አጠራሩ ኢምብሮይደር ማሽን ይባላል። የድርጅቶችን ሎጎ፣ የስፖርት ክለቦችን ሎጎ፣ የትምህርት ቤቶችን ስም፣ የሚፈልጉትን አይነት ነገር መጻፍ የሚችሉበት፣ ዲዛይኖችን፣ የተለያዩ አይነት እንስሳትን ሊስሉበት የሚችሉበት፣ የተለያዩ አይነት ክሪኤቲቭ የሆኑ ነገሮችን መስራት የሚችሉበት ዘመናዊ የልብስ ስፌት ማሽን ነው። ይህንን ሲያደርጉ ደግሞ ለምሳሌ እስቲ ያስቡት፣ ነጭ ቲሸርት በሆነ ብር ገዝተው ላዩ ላይ የተለያየ አይነት ዲዛይን በመስፋት ብቻ በውድ ዋጋ ሲሸጡት ምን ያህል ትርፋማ ሊሆኑ እንደሚችሉ በቀላሉ መገመት ይቻላል። በዚህ መሰረት ብቻ እንግዲህ ቀላል ነገር ስለው ያንን ልብስ በከፍተኛ ዋጋ ይሸጡታል ወይም ደግሞ እሴቱን በከፍተኛ ደረጃ ይጨምሩታል ማለት ነው። በዚህ ምክንያት ነው እንግዲህ የኤምብሮይደር ማሽን ተፈላጊነት ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ብዙዎችም ይህንን ተጠቅመው ውጤታማ የሆነ ቢዝነስ መጀመር የቻሉበት። ይህ ማሽን ሁዲዎችን፣ ቲሸርቶችን፣ ኮፍያዎችን፣ የትምህርት ቤት ዩኒፎርሞችን፣ የካምፓኒ ምልክቶችን፣ የሰርግ ጊፍቶችን፣ የስፖርት ልብሶች ላይ የተለያዩ ዲዛይኖችን ለመስራት፣ ጽሑፎችን ለመጻፍ በቀላሉ የሚያገለግል የማሽን አይነት ነው። ቅድም እንደተባለው እንግዲህ አንድን ምንም ነገር የሌለውን ቲሸርት ገዝተው ላዩ ላይ የተለያየ አይነት ነገር በመጻፍ ሃይማኖታዊ ጥቅሶችን፣ የትምህርት ቤት ስሞችን፣ የድርጅት ስሞችን በስፌት ላዩ ላይ በማስቀመጥ ብቻ ዋጋውን በከፍተኛ ሁኔታ በማሳደግ ውጤታማና ትርፋማ የሚያደርጉት አነስተኛ ማሽን ነው። እርሶ ጥራት ያለው ነገር መስራት ከቻሉና ክሪኤቲቭ ከሆኑ ቢዝነሱን በሶሻል ሚዲያ በማስተዋወቅ ብቻ ውጤታማ ሊሆኑበት እንደሚችሉ ብዙ ሰዎች እያስመሰከሩ ይገኛሉ። ማሽኑ ከተለመዱት የስፌት ማሽኖች የተለየ ባለመሆኑ አነስተኛ ቦታ ካሉት በቀላሉ ውጤታማ ይሆኑበታል። አንዳንድ ጊዜ ኢትዮጵያ ውስጥም የተለያዩ አርቲስቶች ስማቸው የተጻፈበት ኮፍያ አድርገው ወይም ደግሞ የተለያዩ ቲሸርቶችን ለብሰው ሊመለከቱ ይችላሉ። እነዚህ የሚሰሩት እንግዲህ በዚህ ማሽን አማካኝነት ነው። ስለዚህ እንግዲህ ለተለያዩ ሰዎች በግለሰብ ደረጃ ማለት ነው የተለያየ አይነት ዲዛይን ያለው ውጤታማ የሆነ ኮፍያ፣ ቲሸርት፣ ሁዲ የተለያየ ነገር ሰርተው ትርፋማ መሆን ይችላሉ ማለት ነው። እንዲህ አይነት ነገር ሲሰሩ ሰው የተለየ አይነት ስሜት እንዲሰማው ያደርገዋል። ስም፣ ሎጎ፣ ሌላ ታሪካዊ ነገር በመስራት ብቻ ውጤታማ ይሆኑበታል። ኢትዮጵያ ውስጥ እንዲህ አይነት ነገር በቀለም በመጻፍ ወይም ደግሞ በቀለም ህትመት እንደዚህ አይነት ነገሮችን መስራት የተለመደ ነው። ነገር ግን የቀለም ህትመቱ በጊዜ ሂደት የሚለቅ በመሆኑ ለረጅም ጊዜ የሚያገለግል አለመሆኑ በተደጋጋሚ ጊዜ ታይቷል። በዚህ ማሽን ከተጠቀሙ ግን ጥራት ያለው ብዙዎች የሚመርጡት ውጤታማ የሆነ ስራ ሰርተው እርሶም ትርፋማ የሆነ ስራ ይሰሩበታል ማለት ነው። ብዙ ሰዎች ትክክለኛውን ሰዓት እየጠበቁ ይገኛሉ። ይህንን ትክክለኛ ጊዜ ደግሞ እነዚህ አነስተኛ ማሽኖች እየመለሱ መሆናቸውን በኢትዮጵያ ብቻ ሳይሆን በመላው ዓለም የተለያዩ ሰዎች እያስመሰከሩ ይገኛሉ። የስሊፐር፣ የካልሲ ወይም ደግሞ የስፌት ማሽኖች ትክክለኛ መልሶች ናቸው። በመጠን አነስተኛ በትርፋማነት ደግሞ ከፍተኛ መሆናቸውን በተደጋጋሚ ጊዜ እያስመሰከሩ ነው። ስለዚህ አነስተኛ ካፒታል ካሎት፣ ቦታው ትንሽ ከሆነ፣ ምን ልስራ ብለው እያሰቡ ከሆነ እነዚህን ማሽኖች ማሰብና ስራ መጀመር ይችላሉ ማለት ነው። ማሽኖቹ ሀገር ውስጥ በቀላሉ የሚገኙ ሲሆን ከቻይና ማስመጣት የሚችሉ ከሆነም ከቻይና አስመጥተው ስራውን በቀላሉ መጀመር ይችላሉ።